በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለብርሃነ ጥምቀቱ የሰላም አምላክ እግዚአብሔር በሰላም አደረሳችሁ። አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ፣ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ እንዲሁም በ30 ዘመኑ ተጠምቆ የዕዳ ደብዳቤያችንን የሰረዘ አምላካችን መድኃኒታችን ፈጣሪያችን እሱ እግዚአብሔር ኢየሱስ ክርስቶስ ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ለዚህ ቀን ያደረሰን እግዚአብሔር ለኛ የሰጠውን ሰላም ሌሎችም እንዲሰጥልን ፍቃዱ ይሁንልን። የሞቱ ወገኖቻችንን ዘመዶቻችን ያጽድቅልን። የታመሙትን ሁሉ በደዌ ዳኛ በአልጋ ቁራኛ የተያዙትን ይፈውስልን። በተለያየ ፈተና ያሉትን የልቦናቸውን ሐሳብ ይፈጽምልን። በእስር ቤት በመንገላታት ያሉትን ሁሉ እግዚአብሔር መፍትሄ ይስጥልን። በረሃብና በርዛት በመጠማት ውስጥ መጠለያ በማጣት በመንገድ ላይ ወድቀው የሚንገላቱትን ሁሉ ቸሩ አምላክ እግዚአብሔር በከብቶች በረት የተወለደ ከናቱ ድንግል ማርያም በማህፀን ሆኖ እናቱ ቦታ ያጣች ነችና በመረት አይኗ እሷም ተመልክታ ልጇን ወዳጇ አማልዳ እርሱ ሕያው አምላክ ኢየሱስ ክርስቶስ ፍቅርና ሰላም አንድነትና በረከት ለሁሉም እንዲያደልልን የሱ ቅዱስ ፍቃድ ይሁንልን። እንኳን አደረሳችሁ ብዬ ዛሬ ደግሞ በዚሁ የምንማማርበት የትምህርት ርዕሱን እንደተመለከታችሁት ነው። የያዕቆብ በጎች ከጥምቀት ጋር ምን አገናኛቸው የሚል ነው። የያዕቆብ በጎች ከጥምቀት ጋር ምን አገናኛቸው? ይህን የምታገኙበት መልክ ላይ የሥላሴ ላይ ታገኛላችሁ። መልካ ሥላሴ ላይ ተጽፏል አለ። በተለይ ሰላም ለአዛኒክሙ የሚለው ላይ ስትመለከቱ እሱን ታገኛላችሁ። ምንድነው ያገናኘው? አንዱ የበጎቹ ታሪክ የምታገኙት መጽሐፍ ቅዱስ ውስጥ ነው። እሱም በኦሪት ዘፍጥረት ምዕራፍ 30 ላይ ነው የምታገኙት። ከቁጥር 37 እስከ 43 ድረስ ተጽፏል። ኦሪት ዘፍጥረት ምዕራፍ 30 ላይ ከቁጥር 37 እስከ 43 ላይ ተጻፈው። ለማንኛውም ማሳያችሁ መልኩን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓቷ ሁሉ ከመጽሐፍ ቅዱስ እንደሆነ ጠንቅቆ ማወቅ ያስፈልጋል። ሁሉ ነገር ከመጽሐፍ ቅዱስ ነው። ምንም ነገር የምናደርገው ሁሉ ከመጽሐፍ ቅዱስ ነው። አሁን በኋላ ነግራቸዋለሁ መጨረሻ ላይ የጥምቀት ጊዜ ይሄ ዥጉርጉር ዱላ የሚይዙ ሰዎች አይታችሁ አታውቁም? አሁን እየቀረ እንዳይመጣ እንጂ ሞደርናይዜሽን ቴክኖሎጂው ምኑ ስርዓቱን ስለሚያፈርሰው አንዳንዶች ደግሞ ይደነግጣሉ እንደዚህ አይነት ነገሮችን ሳወጣ። ምክንያቱም በጣም ሁሉ ነገራችን የተገናኘ ነው። ድንግጥ ነው የሚሉት ስለ ቤተክርስቲያናችን ስርዓት። ከዚህ በፊትም ትዝ ይለኛል ዳቦ ተደፍቶ እንዴት እንደሚቆረስ ደነገጡ። የፋሲካን ዶሮ በተመለከተ ብዙዎች ደነገጡ፣ ታወቁ። ምክንያቱም አንዳንዱ አይገባውም። ኦርቶዶክሱ አብሮ ሆይ ሆይ ይላል። ዝም ብሎ ያልገባው ቄስም ስለሚጮህ አብሮ ሆይ ሆይ ይላል። ካልቸር ባህልን ማጥፋት የውጭዎቹ ትልቁ ሐሳባቸው ነው። ስለዚህ እኛ ጋር ደግሞ የተገነባው ያን መሆኑን አንተ አታውቅም። ፈረንጁ አጥንቶ አውቋል። አንተ ሳታውቅ የኛ አገልጋዩ ሳያውቅ ምኑ ሳያውቅ ፈረንጆቹ አጥንተውታል የኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት እንደሚጠፋም ደግሞ ባህል እንዴት እንደሚደመሰስ ያውቃሉ። ስለዚህ ቴክኖሎጂው ሞደርናይዜሽን የተባለው በተለይ ፖስት ሞደርኒዝም የተባለው የሜታፊዚካል ፊሎሶፊካል ኮንሰፕት ሰውን ሁሉ ከንቶ የሚያደርግ ሐሳብ 8ኛው ሺህ ብለው አባቶቻችን የነገሩን በጠቅላላ የሚሆንበትን ነው የምታገኙት። እሱ በሌላ ጊዜ በሰፊው እንማራለን። ለማንኛውም ዥጉርጉር የሆነ የተዥጎረጎረ ዱላ ይዘው የጥምቀት ቀን የምታዩዋቸው ሰዎች ይኖራሉ። አሁን ከማስተምረው ነገር ጋርም የተገናኘ ነው። ከትምህርቱ ምን እንደሆነም ተረዳላችሁ። መልካም መንፈስ ቅዱስ እግዚአብሔር በእኔም በእናንተም ላይ ይደር። ለዚች ቀን ያደረሰን እግዚአብሔር ለዓመቱ እንዲደመረን የሱ ፈቃድ ይሁንልን። ሰላም ለኢትዮጵያ ለመላው ዓለም አሜን። የያዕቆብ በጎችና ጥምቀትን ምን አገናኛቸው? የያዕቆብ በጎች ብቻ አይደለም፣ ዱላዎች አሉት ያዕቆብ ያዘጋጃቸው በትሮች። እነዛንስ ምን አገናኛቸው? እንዴት ነው የሆነው? እንደምታውቁት ያዕቆብ በላባ ቤት መጀመሪያ 7 ቀጥሎ 7 14 ዓመት ተገዛ። ልጆቹ እንዳደለት ንብረት ስጠይ ቢለው ግን ምንም የለህም አለው።
እንዴት አለው ምንም የለም እንደም ከዚህ በኋላ በጎቹ ጥቁርና ነጭ ከሆነ የሚወልዱት ዥንጉርጉሮቹን ወይም እነሱን ተወስዳለህ አለው ያዕቆብ አዘነ እግዚአብሔር ግን አልተወውም እግዚአብሔር ያዕቆብ በመንፈስ ቅዱስ ተረዳ እንግዲህ ጥቁርና ነጭ ናቸው በቃ ላንተ የሚሆኑት አለው ከዛ ምን አደረገ በትሮች ቆረጠ እነዚህም በትሮች ቆረጠ ቁጥራቸው በእኛ ይታወቃሉ ስንት እንደሆኑ 3 ናቸው 3 በትሮችን ቆረጠ 3 በትሮችን ቆርጦ አንዱን ምን አረገው ጠቀለለበት ላጠና ገመድ 3ቱን አዘጋጅቶ ጠቀለለበትና አንዱን ከዛ ሌላ ቀን ምን አደረገ የጠቀለለውን ሲፈታው አንዱ በትር ምን ሆነ ማለት ነው ዥንጉርጉር ሆነ ተጠምጥሞበት ስለሆነ ጥቁርና ነጭ ሆነ ማለት ነው በትሩ አሁን ጥምቀት ላይ ዥንጉርጉር ይዘው ጥቁርና ነጭ ያለው ወይም ሌላ ይዘው ሲጨፍሩ የምታዋቸው ከዛ የተነሳ ነው ተመልከቱ ባህላችን ሁሉ ሃይማኖታዊ ነው መላችሁን ጠንቀቃችሁ እንድታውቁልኝ ፈልጋለሁ የሚያሾፍ ኦርቶዶክስ የሆነ ምእመን ግን እጅግ ማወቅ ይኖርበታል ያ ነውና ዥንጉርጉር ማለት ለምሳሌ የኔን ጭራ ላሳያችሁ ዥንጉርጉር አሁን ይሄ እንዲምታዩት የተለያየ ከለር ታያላችሁ ተዥጉርጉሮ ማለት ልክ እንደዚህ ነው ግን ጥቁርና ነጭ ነበር ያንን አድርጎ ያዕቆብ በጎቹን ወደ ውሃ ይዟቸው ሲሄድ ውሃ ውስጥ የዛን በትር 3ቱንም ይዞ ሄዶ የዛኛውን በትር በዛ ውስጥ የ3ቱን በትር ነጸብራቅ በውሃ ውስጥ ያሳያቸዋል የ3ቱንም አንዱ ጥቁርና ነጭ ነው ሌሎቹ ግን ሁለቱ ግን እንደዛው ናቸው 3ቱንም ያሳያቸዋል 3ቱንም በጎቹ ያያሉ ከዛ ሲወልዱ ጥቁርና ነጭ ይወልዱ ጀመረ እነዛ በጎች የማሊ ሆኑ ነው የያዕቆብ ጥቁርና ነጭ ያልሆኑትስ የማሊ ሆኑ ነው የላባ ሊሆኑ ነው ይሄ ነው ታሪኩ ኦሪት ዘፍጥረት ምዕራፍ 30 ከቁጥር 37 እስከ 43 ያለው አሁን ይሄን ታሪክ አባቶቻችን ቤተክርስቲያናችን በጥምቀት ጊዜ ጥምቀት ታላቅ ናት ብለው የሚነግሩን አንድ ትምህርት አለ እሱን ዛሬ እንድታውቁት ፈልጋለሁ እንዳልኳችሁ ከስላሴ ላይ ነው መልክ ነው ሰላም ለአዛኒክሙ የሚል ነው እሱ ላይ ነው ምን መለከተው ሰላም ለአዛኒክሙ ይላል አዛን የሚለው ለጆሮአችሁ ምስጋና የሚል ነው ለማንኛውም እዝነ ማለት ጆሮ ማለት ነው ስለዚህ ለስላሴ ስለሆነ ክሙ የሚለው ለአብ ለወልድ ለመንፈስ ቅዱስ ነው ለኢየሱስ ክርስቶስ ቢሆን ኖሮ ሰላም ለአዛኒከ ነው የሚባለው ላንተ ለእመቤታችን ቢሆን ደግሞ ለአዛኒኪ ነው የሚባለው ላንቺ አሁን ክሙ ለስላሴ ነው ለአብ ለወልድ ለመንፈስ ቅዱስ እስቲ ላሳያችሁ ለማንኛውም መልኩን እስቲ እሱ ላይ ተመልከቱና እዩትና ከዛ በኋላ ከቅድሙ የመጽሐፍ ቅዱስ ታሪክ ጋር አብረን ለመጨረሻ እንመለከተዋለን እዩት እሱ ላይ እንደምታዩት ሰላም ለአዛኒክሙ አናቀጸ ጸሎት ሰናይ ምስጥራተ ሰሚ ስላሴ ዘይተሎ ርእይ በአብተረ ያዕቆብ በረሃ ስላሴክሙ ፀሐይ ወተመሰሉ ሰብአይን አባገ አላባ ወማይ ለሃበ አባግ ዘይወም ወጥምቀት አባይ ይሄ መልክ ነው በቤተክርስቲያን እየተዘመ የሚባል ነው ሰላም ለአዛኒክሙ አናቅጸ ጸሎት ሰናይ ምስጥራተ ሰሚ ስላሴ ዘይተሎ ርእይ በአብተረ ያዕቆብ በረሃ ስላሴክሙ ፀሐይ ወተመሰሉ ሰብአይን አባጋ አላባ ወማይ ለሃበ አባግ ዘይወም ወጥምቀት አባይ እንዲህ ያለ ደካም ድምጽ ነው እንግዲህ ይቅርታ እና አሁን
እዚህ ላይ እንደምታዩት ሰላም ለአዛኒክሙ የሚለው ለጆሮቻችሁ እሰግዳለሁ ሰላም እላለሁ አናቀጸ ጸሎት ሰናይ ሚስጥራተ ሰሚ ስላሴ ዘይተሉ ርእይ ማየትን የሚመለከት ሰሚ ለሆነ ጆሮአችሁ አያችሁ ምን ለምነውን ሁሉ የሚሰማን ነው ሁሉንም ሚስጥራችንን የኛን የሆነውን ሁሉ የሚያቅ ነው የመላእክትንም የሚያቅ ነው ስለዚህ ሁሉን ዘይተሉ ርእይ ማለት ራሱ ማየት ብቻ አይደለም የሚያይ እግዚአብሔር የሚመረምር ልብና ኩላሊትን የሚመረምር መሆኑን ነው የሚያሳያችሁ ከዛ አሁን የፈለግነው ሚስጥር ምንድነው በአብተራ ያዕቆብ የሚለው አሁን አብተራ ያዕቆብ የሚለው 3 በትሮች ያልኳችሁ ዘጸአት 30 ላይ የምትመለከቷቸው ናቸው ከቁጥር 37 እስከ 43 እዛ ላይ ቁጥራቸውን አይነግርም እኛንን ቁጥራቸውን የምናውቀው ብያቸዋለሁ ጥሩ በረሃ ስላሴ ክሙ ፀሐይ ስላሴ ሶስትነታችሁ በያዕቆብ በትር ላይ በራ እንደ ፀሐይ በራ ከዛ ምን ሆነ ቢበራ ወተመሰሉ ሰባ አይን አባጋላባ ወማይ ከዛ የላባ በጎች ነው የሚላችሁ ወተመሰሉ ሰባ አይን ማለት አሁን ሰባ አይን እሱ ጋር የሰዎች አይን ማለት ነው እሱ ጋር ነገር ልንገራችሁ ግዕዝን ወደፊትም ስለማስተምራችሁ ሰባ የሚለው የተጻፈበትን ተመልከቱ በእሳቱ ሰኔ ተጻፈው አይደለም ጥሩ ከዛ አ ደግሞ የተጻፈው ነው በአልፋዋ ባይሆን አይኑ አ ቢሆን ለውጥ የሚያመጣለው እዚህ ነው ሰባ አይን ስንል አሁን የሰው አይን ነው አይኑ አ ቢሆን ኖሮ ግን ሰባ አይኖች ማለት ነው እና ልዩነት አለው ጥሩ ስለዚህ አሁን ወተመሰሉ ሰባ አይን አባጋላባ ወማይ የላባ በጎች በወንዙ ምን ተመሰሉ የሰው አይን ተመሰሉ የሰው አይን ምንድነው ከለሩ ጥቁርና ነጭ ዥንጉርጉር አይነት ከለር ቅድም ያሳያችሁ የበትሩ የያዕቆብ በትር አንዱ ያሽጎረጎረዋል እነዛ በጎቹ ሲወለዱ ሰባ አይን የሰውን አይን መሰሉ ነው የሚለው ምንና ምን ሆኑ ጥቁርና ጮኑ ወይም ዥንጉርጉር ሆኑ እንደ ሰው አይን ከዛ ምን ይላል ለሃባ አባ ግዘዩም ወጥምቀት አባይች ጥምቀት የኛም ጥምቀት እቺ የዛሬዋም ጥምቀት እኛን ደግሞ ስላሴን የምታስመስለን ነች ለማለት ነው ስለዚህ ይሄ ነው የተከበራችሁ ክርስቲያኖች እንግዲህ በዚህ መልኩ ነው ቤተክርስቲያናችን መጽሐፍ ቅዱስን ይሄ ይጸነጸላል ይመረገዳል ወረብ ይወጣለታል ስርዓቱ ሁሉ ይደርስለታል እንደዚህ ነው ቤተክርስቲያናችን የምታደርገው አሁን ይሄን እንደውም ሰንበት ተማሪዎችም ሲዘምሩ ድንገት ሰምታችሁ ነው ይመስለኛል አሁን አለ ወተመሰሉ ሰባ አይን አባግ አላባ ወማይ ወጥምቀት አባይ ያሉ ይሄን መዝሙር ታቆታላችሁ ከዛ ይወጣ ከዚህ ከመልኩ ይወጣ ነው ከሚዜም ዜማ ነው ስለዚህ ዛሬ የጥምቀትን በዓል ስናስብ አንድ ነገር እንድናስተውል ፈለኩ በዚህ አጋጣሚ ዝም ብለን ደስታ ታውቱና ግብተን ብቻ መውጣት በረከት እናገኛለን እርግጥ ነው ግን ማወቅም ደግሞ ወሳኝ ነው ምንድነው እዚህ ውስጥ የምናየው መሰላችሁ 3 በትሮች እነዛ 3 በትሮች የአብ ወልድ መንፈስ ቅዱስ ምሳሌ ናቸው አንዱ ቅድም ያልኳችሁ ዥንጉርጉር የሆነው እሱ የወልድ ምሳሌ ነው ከሶስቱ ለምንድነው ዥንጉርጉር የሆነው ትላንት ምን ነበር ያልነው ከአብ ከወልድ መንፈስ ቅዱስ የተጠመቀው ማን ነው ብለን ወልድ ሰው የሆነው ማን ነው ወልድ ሰው ሆኗል ወኮነ ሰባ ተመልከቱ ሰው ሆኗል ስለዚህ ያ ዥንጉርጉር ያለው ያንን የሚያሳይ ነው ግን ስንት በትሮች 3 ከዛ በጎቹ ልክ ውሃ ውስጥ ያንን ሲመለከቱ የዛ እነሱ ላይ እንዳደረ እኛ ደግሞ ስላሴን መስለን በአርያ በአምሳለ የፈጠረንን እግዚአብሔር ወደ ንጽህና ወደ ቅድስና እንዲያመጣንና ልጅነት እናገኛለን ልጅ ደግሞ አባቱን መምሰል አለበት ስለዚህ እኛ ጥምቀት ስንል ከአብ ከወልድ ከመንፈስ ቅዱስ የተወለድንባት ረቂቅ ምስጢር ነች አያችሁ ጥምቀት ማለት ከአብ ከወልድ ከመንፈስ ቅዱስ የምንጠመቅባት በስም የምንጠመቅበት ማቴዎስ 28 ቁጥር 19 ላይ ምን እንደሚለው ሂዱ አስተምሩ አሕዛብን ሁሉ በማሰም አጥምቋቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ደቀ መዛሙርቴም እንዲሆኑ አድርጓቸው ያዘዝኳችሁን ሁሉ ደግሞ እንዲፈጽሙ አድርጓቸው መጠመቅ ማመን ብቻ አይደለም ያዘዝኳችሁን እንዲፈጽሙ አድርጓቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ስለዚህ የቅድስት ሥላሴ ማህተም ይባላል ይበንተ ቅድሳት የሚለው ዲያቆኑ ቅዳሴ ላይ ሲያዜም አንዱ
የሚጸለይላቸው ለእናንተ ለሁላችሁ በቅድስት ሥላሴ ማይተም ለታተማችሁ ይሄም ምንድነው እሱ ስመ ጥምቀታችን ስመ ወልድና ነው ጥምቀታችን ሀብተ ወልድና ስመ ክርስትና ተብሎ የሚጠራው ብዙ ጊዜ ይሄ ነው ሀብተ ወልድና ስመ ክርስትና የሚባለው ይሄ ነው ስለዚህ አሁን ቀደም እንደነገርኳችሁ በኦሪት ዘፍጥረት ምዕራፍ 30 ከቁጥር 37 እስከ 43 ያለውን ቃልና ከዛ ደግሞ በመልካ ሥላሴ ላይ በጥምቀት ጊዜ በተለይ በደም ተጸንጽኖ ተመርግዶ የሚባለውን ይሄንን ሰላም ለአእዛኒክሙ አናቀጸ ጸሎት ሰናይ ሚስጥራተ ሰሚ ሥላሴ ዘይተልዎ ርእይ አያችሁ የሚያይ ማለት ነው በአብተረ ያዕቆብ በርሃ ሥላሴክሙ ፀሐይ ወተመሰሉ ሰብአይን አባገ አላባ ወማይ ለሃለ አባግ ዘይወም ወጥምቀት አባይ ለኛም ለበጎች ደግሞ ልጅነትን የምናገኝበት ነው ይላል እንግዲህ በዓሉን በዓለ ትፍሲት ዋሴት ያድርግልን ያዕቆብ በጎችና ጥምቀት ምን አገናኛቸው በትሩስ ውሃውስ ሚስጥሩ ምንድነው ይሄ ነው በነገራችን ላይ ጅንጉርጉር የሆኑትን ማወሰደ ያዕቆብ የጌታ ምሳሌ ነው ጅንጉርጉር ያልሆኑትን ድኩማን ነበሩ እነሱን ማወሰዳቸው ላባ የወሰዳቸው አጋንንት የወሰዷቸው የጠፉ የሰው ዘሮች ናቸው ከእግዚአብሔር የተለዩ በግራ የሚቆሙ ናቸው ስመ ወልድና ሀብተ ክርስትና ያላቸው ደግሞ እነዚህ የጌታ እንደሆኑ ያዕቆብ እንደወሰዳቸው ወደሱ ይሄዳሉ ጥምቀት አብ ወልድ መንፈስ ቅዱስ እኛን የሚወልዱበት እኛ ከአብ ከወልድ ከመንፈስ ቅዱስ የምንወለድበት በዮሐንስ ወንጌል ምዕራፍ 3 ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት አያይም እንደተባለ እኛ የእግዚአብሔር መንግስት የምናይበት እነዛ ግን የማያዩበት ያልተጠመቁት የሚጠፉበት ሚስጥር ነው ረቂቅ ነው የደስታ በዓል የሐሴት በዓል ይሁንላችሁ ክፉ አይንካችሁ መብርሃን ከናንተ ጋር ትሁን ከሰማይ ሰማያት ወርዶ በዮርዳኖስ ተጠምቆ የዕዳ ደብዳቤያችንን ያስወገደልን እርሱ እግዚአብሔር ወልድ ከዘላለም እስከ ዘላለም ለስም አጠራሩ ምስጋና ይግባው የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የድንግል ምልጃ ከሁላችን ጋር ይሁን በዓሉ በዓለ ትፍሲት ዋሴት ይሁን ለወልድ እግዚአብሔር ይባርካችሁ ይቀድሳችሁ ከመላ ቤተሰብ ጋር መልካም በዓል ይሁንላችሁ በተለያየ መከራ ያሉትን ወገኖቻችንን ደግሞ ገጸ ምሕረቱን መልሶ ይመልከትልን በቃ ይበለን አሜን የተባረከ በዓል ለሁላችንም ይሁን አሜን